ነጋዴ ነው ያሳገደው። እኔ ካሳገድኩ በኋላ አንድ ነጋዴ መጥቶ አሳገደ። አንሳልኝ ብዬ ስለው ብር ሪቦ ሸጠ። ሪቦ ሽጦ ብሩ አልበቃውም። ስለዚህ ብሩን ሰጭኛለሽ ወይ እንዳነሳ አለኝ። እሰጥሃለሁ፣ ከሰጠሽኝ አነሳልሻለሁ አለ። እኔ ማንሳት እችላለሁ፣ ማንም አይከለክለኝም። እኔ እና እሱ ካነሳን ምንም አካውንት እኮ ባዶ ነው። ይሁን አይ ነው ስራውን መስራት አለበት ድርጅቱ በተወሰነ መልኩ መስራት የሚፈልገው በኤምኤስ ዜድ አካውንት ቢሰራ አቶ መሰለ ከሌለ በምን አድርጌ ይሰራል? ስራ አስኪያጁ እሱ ነው። ልክ ስራ ሲጀምር ስራ አስኪያጅ አይደለሽም ባላለ ምን ላድርግ? በጣም ጥልፍልፍ ያለ ነገር ነው። አካውንቱ መከፈቱ ብቻ ሳይሆን እኔ እኮ ስራ ሲጀምር አገር ቤት ውክልና የተሰጠው ሰው የለም ያንን የሚያደርግ ሌላ ዳዊት ነው። ዳዊት ደግሞ አይችልም። የሚገርም ነገር ለመሸጥ ነው የሚያሯርጠው። ምን ሆነ ነው ግን አንተ ተብሎ ሲጠይቅ 13 ሚሊዮን ብር አለበት። እኔ ሽጬ ፋብሪካውን ሽጬ ብሬ መውሰድ ነው ፈልገዋል። እንግዲህ ዝም ብላ አስቡ። የእሱ 13 ሚሊዮን አለበት አለብኝ ነው የሚለው። እኔ አላውቅም። እንግዲህ የራሱን ገንዘብ ለማዳን ነው እሱ የሚሰራው። በእሱም እኮ መፍረድ አይቻልም። እኔ እውነቱን ይሁን ውሸቱን የማውቀው ታሪክ የለኝም። ገብቷል። ግን 13 ሚሊዮን ማስረጃ አምጣልኝ። ለምን አትይውም? አሁን ይሄ ሰው 13 ሚሊዮን ያለው ዝም ብሎ መቼም አይሰጠው። እንዴት እንደሆነ ታውቃለህ? ቼክ አለ። ቼኩን ፈርሞላቸው ነው የሚሄደው። ይቆርጡታል እነሱ። ከዛ እኔን ያስፈራሩኛል። እኔ ባዶ ለማስቀር ስለዚህ እሱ ቼክ አለ ማለት የእሱ ብር ራሱ ትክክለኛ ነው ብዬ ማመን ይከብደኛል። ለምን መሰለህ? እኔ በትክክል ቼክ ያላቸውን ሰዎች በተራገፈው ህልክል ይዣቸዋለሁ፣ አውቂያቸዋለሁ። ለዳዊት ቼክ ጽፎለታል። ለዳዊት ለሚባል ብሎ ለሌላ ሰዎች አሳይቷል። እኔ ጋርም አይነጋገርም። እኔ ጋር ምን ሆነ መሰለህ? ለሌላ ሰዎች ግን የታየው የምታምኛቸው ሰዎች ናቸው። ብዙም አላመኑትም ቼኩን። የእሱን ቼክ እንኳን ተይው የሚለኝ ሰው ነው። ገባ? ለማስፈራሪያ የተጠቀሙት ነው። እዳ በዝቶበታልና ፋብሪካ ይሸጥ ብዬ እንድሸነፍላቸው ያደረጉት ነገር ነው። ይገባኛል። አይ ሰውዬው በሱ አንድ ነገር መነግረሽ፣ አንዴ በመሀል ሆነች ማየት አለብሽ። ከአንቺ ጋር ዳዊት ጸበኛም ቢሆን በመሀል የእኔም እኮ እዳ አለበት ካለ ይህም ሰው እኮ ይፈልገዋል። የፈለገ ወዳጅ ቢሆን 13 ሚሊዮን ብሩን ይዞበት ሲሄድ ወይም ደግሞ እዛ በብድር ተበድሮት እንትን ሲል ዝም የሚል ሰው አይደለም፣ የፈለገው ወዳጅም ቢሆን። ስለዚህ እሱም እኮ በዚህ አጋጣሚ ዳዊት የሚባለው ተበዳይ ቆም ብለሽ ካሰብሽው 13 ሚሊዮን ትንሽ ብር አይደለም በኢትዮጵያ ኑሮ ማለት ነው። 13 ሚሊዮኑን ተበድሮት ሲሄድ ለድርጅቱ ብሎ ተበድሮት ሲሄድ እሱም ጥያቄውን ነው የሚያነሳው። ተሽጦ ይከፈለኝ ነው የሚለው እንጂ ተሽጦ አተርፊ አይልም ይሄ ሰው። ገብቶሻል? ስለዚህ በመሀል የእሱንም ነገር ቆም ብለሽ ብታስቢው ጥሩ ነው። ከሱም ጋር ስምምነት ላይ ያሉ አይመስለኝም። በዚህን ያህል ብር ስምምነት ላይ አይመስሉኝም። ለምን መሰለህ? ሁሉ ነገር ዳዊት ጋር ነው የሚያወራው። ከዳዊት ውጭ ማንንም አያወራም። ዳዊት ምን ሆነ መሰለህ? ከዚህ በፊት ጠበቃው ሊያስማማን ቁጭ አረገን። ቁጭ ሲያደረገን ምንድን ነው የምታስማማን እስቲ ንገረን ስለው እንግዲህ ተወካይ ሆኖ ነው የመጣው። ግን ምን ሆነ ዳዊት የሚባል አለ ከስር ነው አስገባ ይሉኛል። እኔ መጥቶ እዚህ የሆነ ነገር ተናግሮ ሊሄድ ካልሆነ በስተቀር በፍጹም ዳዊት ማለት እኔን አናግሮኛል እኮ በአካል መጥቶ ቁጭ ብሎ ያናገረኝ። ምንድነው የለመንሽው ብር ስንት እንደሆነ ንገረኝና ልፈርምልሽና ስሪ ነው ያለኝ በድርጅቴ። ይሄን ያክል ነው። እስቲ ምንድነው ያለው? አንዴ ማለት ተነጋገሩ ተብለን መጣ። እኔም ወንድሜ ልጅ ጠበቃውን ይዞ መጣና ከዛ ልፈርምልሽ ስንት ብር ነው ያለሽ? እንግዲህ እኔ ለምኜ ትንሽ ብር አግኝቼ ስራ ለማንቀሳቀስ ሂጃለሁ። እንዴት እንደዚህ ትለኛለህ? 20 ዓመት ሙሉ የለፋሁበትን ድርጅት እንዴት እንደዚህ ትለኛለህ? አንተ ፈርመህልኝ ነው ወይ የምሰራው? እንዴት እንደዚህ ትላለህ? ፋብሪካ አይሸጥም፣ ሐራጅም አይወጣም። በመልካም እኮ ነው። አሁን እንደዚህ ካለ እኮ በመጥፎ ማየት የለብሽም። ኖ አክቱን ብታይ በጣም ይገርማል። ዮኒ እንደመጣ ነው አክቱ ምናምን አይደለም። አሁን እኔ ችግር ላይ ነው ድርጅቴን ለማዳን ሆኖ አመጣጡ ስለነገር ነው። ፍጠኝ የምታወሩት ነገር ካለ ነው ያለው። አመጣጡ ለነገር ነው። ለጥሩ ነገር ቢመጣ ማን ነግረዋለሁ እንዴ? እኔን ለምን አይቀርበኝም? ያለው እኮ አሁን አንዴ እያዳመች እዚህ ጋር የዳዊት ነገር እንዲያውም ለእናንተ መፍትሄ የሚሆን ነገር ይመስለኛል። እዚሁ ያለው ከስሜት ከምናምን ወጥተሽ ቆም ብሎ ማሰብ ነው። ዳዊት ስንት ብር ነው የሚያስፈልገው? ስራውን ስሪበት ካለ ይሄ ሰው ክፋት የለውም ማለት ነው። ክፋት ቢኖረውማ ያንን አያደርግም። ስንት ብር ነው ያለው? አይደለም እኮ ያለው የኔን ብር ነው የጠየቀኝ። የድርጅቱን ብር እናምጣና በእንስራ ድርጅቱን እናንሳው ሳይሆን ስንት ብር አለሽ ልፈርምልሽ ነው ያለኝ። የኔን ብር ልፈርምና ምን ላድርግ? ስንት ብር ነው ያለሽ? ስሪ ስራሽን ነው።
ኦኬ ስሪ ስራሽን ማለት በካምፓኒው ነው ወይስ በሌላ? ውክልና ስላለው በራሴ ድርጅት ላይ እሱ ፈርሞልኝ ልሰራ በለመንኩት ብር እንጂ ብር አምጥቶ የጋራ ሰርተን ያ ዘዴ ቆይ ሰርቼ ልለወጥ አይደል እያልሽ ያለሽው? በምንም ሆኖ አንቺ እኮ መስራትሽ ነው የሚያስፈልገው አይደል እንዴ? ለምን ብትይ አሁን መሰለ የሚባለው አይፈርምልሽም በፍጹም አያደርገውም። ስለዚህ ዳዊት ግን ፈርሜልሽ ልስራ ካለሽ ስሪበት ካለ ክፋት እኮ የለውም እናቱ። ለምን መሰለህ ክፋት የለውም። ይሁንዬ እንዴት መሰለህ የእሱ አመጣጥ እኮ ዳዊትን ስለማውቀው ነው። አመጣጡ እውነት ሊያሰራኝ አይደለም እኮ መጣ ሰዓት የለኝም ቶሎ የምትናገሩኝ ተናገር ከዚህ ይጀምራል። ገብቷል ይሁን እሺ ይባላ አንቺ ቋንቋውን አይደለም ይሁን ለምን መሰለህ እሺ ብዬ እዛ ላይ ደግሞ አጥብቄ ያዝኩኝ በቃ ለማግኘት ስለምፈልግ ማለት ነው። እሺ ግን ከዛ በኋላ ያለው ሂደቱ የእንትና የዳዊት ፋብሪካውን ሽጦ መውሰድ እንጂ እኔን ማስተናገድ አይደለም። አይ እንደሱማ እንዳልሆነ ቅድም ነገርሽኝ እኮ። እንደሱ እንዳልሆነማ ቃል በቃል የነገርሽኝ ምንድን ነው እያስተዋልክ ስለማወራ ስለማዳምጥም ጭምር ነው። ምን አለ የሚያስፈልግሽን ብር አድርገን እኔ ልፈርምልሽ ፋብሪካው ላይ ስሪ አለሽ። በራስሽ በለመንሽው ብር ልፈርምልሽ ነው ስለዚህ በፈለግሽው በለመንሽው ሌላ ከየት ይመጣል ብር ያስ ልክ ነው ይሁንዬ። እኔ ደግሞ ለመሰለህ ፋብሪካውን እኔ ለመንኩት ብር የሚያስነሳው ሆኖ አይደለም። ሌላውን አከራይቼ ገብቷል። ዘይት ቤቷን ግን እህል በ5 ወር በ6 ወር ከፍዬ የምሰጠው ሰው ስላገኘው እንደዛ ነው ልሰራ ያሰብኩት። አንተ ምን ይዘህ መጥተሃል? እስቲ መሰለን አናግርልኝ። የተወሰነ ገንዘብ ያምጣ 20 ምናምን ዓመት የሰራነው ገንዘብ የት ሄደ? ይምጣና እሱ ብር አጨምረን እንስራ ነው የኔ አባባል። እሺ ዳዊት አለ። አይ መግባት አለ ከሱም መስማት አለብኝ። ያንቺን ቃል ብቻ ሳይሆን ይሄ ሰው መስማት አለብኝ። ዳዊት የሚባለው ካለ ግባና ይሄን ነገር ኤክስፕሌን አድርግ። ሰዎችም እየጠየቁ ነው። ካለ ዳዊት ይግባ። ዳዊት ካለ ና ግባ እስቲ። አለ ዳዊት ካለ ምንም ችግር የለብኝም። ገብተህ ማብራራት ትችላለህ። ቆይ እስቲ ሊያው አንዱ እኔ ያለው ልጁ ብሎ ሞድ ይዛል ወይ ፈጣሪ። የታለ ዳዊት የምትባል አለ የምትሉ በስመ ዳዊት ሳይሆን እሱ ካለ እኔ እዚህ ጋር ማየት እችላለሁ። ዳዊት የምትባል ዳዊት መኮንን ነው የሚባለው። ዳዊት አንነህ ነው ምናምን ይግባና ቪዲዮ ሲከፍት ያውቀዋለሁ እኔ ሌላ ዳዊት እንዳይሆን። እሺ ወጥቷል ቪዲዮ ይከፍታል። ዳዊት መኮንን የሚል ልኳል አንድ ሰው እያየው ነው። ኦኬ ዳዊት አይነህ ነው ዳዊት የምትባል ካለ ትንሽ እኔ በተወሰነ መልኩ በፖዚቲቭ ስላየሁት ነው ሀሳብ መፍትሄ የሚመጣ ከሆነ እኔ በጣም ደስታዬን አልችለውም። ደስ ይለኛል ግን ትሰማዋለህ፣ ከራሱ አንደበትም ትሰማዋለህ። አዎ እኔ የምታስቁኝ ሌሎቻችሁ የምትልኩት ነገር በጣም ነው የምትገርሙ። በጣም ትገርሙኛል። ሌሎቻችሁ ምን ለመሆን ነው ያልገባኝ። ዳዊት የሚባል ሰው ካለ ባካችሁ ቢገባና አዎ ደውሉለት። የምትደውሉ ካላችሁ ላኩለትና ቢመጣ ጥሩ ነው ብዬ አስባለሁ። ሌሎቻችሁ ምንም አትጠቅሙም፣ አላስገባችሁም፣ ምንም ጥቅም የላችሁም። እውነቱን ልንገራችሁ ባለፈውም ያስገባሁት የሚመለከተውን ሰው ነው። አሁንም ማስገባው የሚመለከተውን ሰው ነው። ዳዊት የምትባል ብትገባና እንደው መፍትሄ ካለ እሱ ጋር ስራ አስኪያጅ ስላደረገው ውክልና ስለሰጠው ምናልባት እሱን እንደምንም ብለን አስተካክለን ስራው ቢጀመር ይሄ ጸቡ ምኑ እንዳለው ነው ያ ነገር ተትቶ ስራው ቢጀመር ደስ ይለኛል። ስራው ቢጀመር ነው በጣም ደስ ይላል። አንተ ጋር ይምጣና እኔ የምፈልገውን ይነግራል፣ እሱ የምፈልገውን ይንገርና እኔ ከነገ ጀምሮ ስራ መስራት ነው የምፈልገው። ቀድርጅት እሱ ነው እኔ የምፈልገው። ለምን እንዲሁ ተብሎ ባዶ ቀርታችሁ አንቺም ጎዳና ወጥተሽ ከነ ልጆችሽ ማየት አልፈልግም። ሰርተሽ የሆነ ነገር እንድትቀየሪ ነው የምፈልገው። እና እባክህ ዳዊት ካለ ገብተህ ብትነጋገሩ ደስ ይለኛል። የለም ከስር ያላችሁ ዝም ብላችሁ ይግባ የምትሉ ካለ አስገባዋለሁ። ይግባ በሚባለው ነገር እንስማማ፣ ስራውን እንስራ፣ ድርጅቱን እናል። ጥሩ እኔ እንደዛ ነው የምለው። እስቲ ይሄ ሰውዬ ነው እስቲ አስገባኝ እያለ ይላል። አስገባውና ቪዲዮ ይክፈት።
አይ በድምፁም ታውቂዋለች ለነገሩ። አንተነህ ፕሊስ፣ ካልሆነ ቁማር አትጫወት እንደው በእግዚአብሔር። አንተነህ ዳዊት አይደለም፣ ድምፁን አውቀዋለሁ። አይደለም እዚሁ ብሎክ ላድርገው እዚሁ እያለ ቆይ ለምን እሱ ነው። እስቲ አይደለም ብሎክ አድርጌዋለሁ። በጣም ደስተኛ ነኝ ቢመጣ፣ እጅግ በጣም ደስተኛ ነኝ። ብዙ ጥያቄ አለኝ። ከዛ ስራ መስራት የምፈልገው እኔ ሲጀመር እኔ ሁሉ ማዕት ለምን አስፈለገኝ? ያለበት ሀገር ድረስ መሰለጌታችሁ እንድትጠይቁልኝ ይፈልጋሉ። እኔ ልስራ ነው ያልኩት፣ አትሰሪም ተብያለሁ። የእምነት ክደት ነው የደረሰብኝ። ወደ ሚዲያ ገባ። አሁን ወደ መፍትሄው እኮ ነው ዳዊትን የፈለግኩበት ምክንያት ትንሽ የሆነ የጭላንጭል መፍትሄ አለ። ሀረግሻ ገብቶሻል? አዎ የጭላንጭል መፍትሄ አለ። ምልሽ ምንድነው ኃላፊነት ስለተሰጠው እሱ ከአንቺ ጋር ተስማምታችሁ በተወሰነ መልኩ መስራት ከተቻለ እሱ ጥሩ ነው ብዬ አስባለሁ። ያ ነገር ምን ያመጣል? አንቺም ትሰሪያለሽ፣ ባለሽ የሚከፈለው ዕዳ እየሰራሽ እየከፈልሽ የሚደረግ ነገር ይኖራል። ያንን ነው ብዬ ማስብ። ከጸቡ እኔ አንቺ ሰርተሽ የምትለወጭበትን ነገር ነው የምፈልገው። ስለዚህ አሁን መፍትሄው ዳዊት ሆኗል። መሰለ የሚባለው ምንም መፍትሄ ይዞ አልመጣም። መፍትሄም የለም፣ ስልክም የለም፣ ምንም የማያደርግ ሰው ነው። ይህንን ነው የምናደርገው። እስቲ ስልኳለሽ የዳዊት ስልክ እፈልግልሃለሁ፣ እሰጥሃለሁ። ግን ካለ ዳዊት ቢገባ ደስ ይለኛል፣ ቢሰራ ደስ ይለኛል። እና በቃ መፍትሄውን በዳዊት ይዘዋለሁ። በቃ ደስ ይለኛል። ሀሳብ በዳዊት ጋር ስላለ አደራ እቃዎቹ ተሽጠው ምን ብለው ባዶ ከገባ በኋላ እስቱ ሌት ነገሮች እንዳይበለሻሹ በምችለው አቅም ቢስተካከል ነው እኔ የምመርጠው። በምችው አቅም አንቺ ምን ይባላል ቀን እስኪያልፍ ምንድነው ለምጣዷ ስትባል አይጧ ትለፍ አይደለ? ያቺ መሆን አለበት። አንቺ ከዳዊት ጋር ያለውን ቅሬታ ምናምን ቢኖር እሱን ለጊዜው አቁሞ ከዛ በኋላ ያንን ነገር ብናደርግ መልካም ነው። የዳዊትን ኢንፎርሜሽን በውስጥ እፈልገዋለሁ። አፈላልገሽ ላኪልኝ። በአውራው ደስ ይለኛል። ብዙም እንትን የሚል ሰው አልመሰለኝ። እንደ አንቺ ከሱ ጋር ባለው ቅርበት ምናምን አለመግባ ያው ጓደኛው ስለሆነ ለሱ ነው የሚያደለው፣ ምንም ጥያቄ የለውም። ቢሆንም ግን እችን ነገር ለማስተካከል የዳዊት ጉዳይ በጣም በጣም አስፈላጊ ነው። በጣም አስፈላጊ ነው። አሁን ትደውልለት። እናንተ ደግሞ ምንድን ነው ፈላጭ ቆራጭ ሆናችሁ? በሰላም ነው። አንዳንዶቻችሁ አላቃችሁም ከነመፈጠራችሁ። እናንተ ናችሁ የምታዙት ሁሉን ነገር። የፔጁ ባለቤት ዮኒ ማኛ ይባላል። እኔ እሷን ነገሩ ተስተካክሎ እነሱም በውስጥ አውርቻቸው ትርፍ ቃል እንዳይነጋገሩ አድርጌ ነው የማመጣው። ምድረ መሃይም እኔ አውቀዋለሁ ሶሻል ሚዲያ እንዴት እንደሆነ በደንብ ከማናችሁም በላይ አውቀዋለሁ። በውስጥ በሰላም ነገሩን ፈትቼ እሷና እሱን አስማምቼ ከዛ በኋላ ላለው ነገር እባክህ ለልጆቻቸው ስትል ብዬ ነገሩ እንዲስተካከል አድርጋለሁ እንጂ እዚህ ጋር ትርፍ ነገር ተነጋግረው ነገሩ ወዳልሆነ ነገር እንዲሄድ አያስደረግም፣ አላርገው። ስለዚህ ዳዊትን መጀመሪያ እኔ ማውራት አለብኝ እና አረግሻ የፈለገ ትንሽ የከፋሽም ነገር ቢኖር በሱ ያለውን ለጊዜው ታዩ። አሁን ያለን መፍትሄ ዳዊት ነው ብዬ አስባለሁ። አሁን ላለው የመሰለም ማየውን ነገር ነው። እሱን እንትን በይ። የዳዊት ግን እርግጠኛውን የምናገረው ቀና ሰው ከሆነ ይህንን እንደ መፍትሄ አንቺ ከየትም ብሩን አምጪው እዛ ላይ መዋል አለበት። ስራው ላይ ስራ የለውም እንዳልሽው አካውንቱን አይተሻል ምናምን ገንዘቡ ወጥቶ አልቋል። ያለው መፍትሄ ምንድን ነው? አንቺ ከየትም ተፋልጠሽ ያመጣሽ ወይ በእምነት የሚሰጥሽ ሰው ካለ ያንን ተበዳድረሽ መጀመርና መስራት አለብሽ። ስለዚህ አደራ ዳዊት እንደው በፈጣሪ ይዣለው ለልጆቻቸው ስትል ከዚህ በፊትም ያላቸውን ላይፍ ምናልባት ታውቀው ይሆናል። ጥሩ ህይወት የነበራቸው ጥሩ ህይወት ያላቸው ሰዎች ናቸው። ስለዚህ ያ ተመልሶ ነገሩ ተስተካክሎ ማየት ስለምፈልግ እኔ ዳዊትን እንደው በተቻላችሁ አቅም
የምታውቁት ሰዎች የነዚህን ሰዎች ፋብሪካ በሁለት እግሩ እንዲቆም የማድረጉን ኃላፊነቱን እሱ ስለተሰጠው እሱ ደግሞ ከእሷ ጋር ሆኖ ቢያነሳው ባይ ነኝ። ያንም ቢያነሳው ባይ ነኝ። ስለዚህ በውስጥ እንድትስማሙ ማድረግ አለብኝ መጀመሪያ። እዚህም መታችሁማ የሆነ ነገር ልትነጋገሩ ስለምትችሉ አንቺም ስሜታዊ ልትሆኝ ትችላለች፣ እሱም ሊሆን ይችላል። ከስሜት አውጥተን ተደዋውለን ተነጋግረን መፍትሄ ብናመጣ ብዬ ነው የማስበው። ዳቱ ከዚህ በላይ አንቺም ብዙ ባቴ በዛ በዳዊት ጉዳይ ላይ መልካም ብዙ ባቴ እናቱ አይዞኝ፣ እግዚአብሔር ያለው ነው የሚሆነው። እኔ ስላልኩ አንቺ ስላልሽ ሌላው ሰው ስላለው ሳይሆን አንቺ ጸሎትሽን እንዳታይ መፍትሄዎች ላይ ብቻ አተኩሪ። ብቻ የሚያናድሽ የሚያሳብድሽ ምንም ነገር ሊኖር ይችላል። መፍትሄው ላይ ብቻ ፎከስ ካረግሽ እመኚ ነገር ይስተካከላል። መፍትሄው በምንም ብለሽ ስራው ላይ ገብተሽ የምትሰሪበትን እጅሽን ማስገባት ስትጀምሪ ነገሮች ይቀየራሉ። አሁን እጅሽ ታስሯል፣ ምንም ማድረግ አትችል። ስለዚህ እጅሽ ስራው ላይ መዋል ሲጀምር የዛኔ ነው የአንቺ ነገሮች ከፍ እያሉ የሚመጡ። ምክንያቱም ስትሰሪ ለውጥ ታመጫለሽ። ዕዳው ይኖራል፣ ብዙ የሚያስጨንቅ ነገር ይኖራል። ታግለሽ ግን መወጣት ትችላለሽ። በእውነት 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 ይሄን ነገር ማድረግ አለብሽ ብዬ አስባለሁ። ስለዚህ ዳዊት አደራ ፕሊስ፣ እኔ አናግሬውም አላቅም፣ ፈጣሪ በሚያውቀው ማንነቱንም አላቅም ዳዊት ማን እንደሆነ እሷ ስታወራ ነው የሰማሁት። ስለዚህ እባክህ ዳዊት ከሰማይን ነገር አደራ በምትችለው ነገር አግዛት። ካምፓኒው ይትረፍ ይትረፍ፣ ካምፓኒው ይትረፍ። ያለውን አቅም ደግሞ አንቺ የካምፓኒውን ታውቂዋለሽ። ስለዚህ ያንን ብዬ ነው የማስበው። አንዳንዶቻችሁ የምትጽፉት ነገር ችግር የለው፣ ያው ሴቶች ለሴቶች አትመቹም፣ የታወቀ ነገር ነው። ግን እግዚአብሔር አለ በዚህ ጉዳይ ላይ እና መጨረሻ ላይ የምትይው ነገር ካለ በሚቀጥለው ግን ዳዊትን ይዤ እመጣለሁ። መቼ እንደሆነ አላቅም፣ አሳውቃችኋለሁ። ዳዊትና እሷን መፍትሄ ይዘው እንደሚመጡ እርግጠኛ ነኝ ብዬ አስባለሁ። የምትይውን ነገር ልስማናት። በቃ እንግዲህ ዳዊት መፍትሄ ካመጣልኝ በጣም ደስ ይለኛል። ዳዊት እማጸናሃለሁ። በቃ ልስራ፣ ስራዬን ልስራ፣ አንተን ምሽ በለኝ። በቃ መስራት እፈልጋለሁ። ባገኘው ዳዊትን ደስ ይለኛል። ስራዬን ብሰራ ደስ ይለኛል። በቃ ብዙ ነገሮችን ቁልፍልፍ አድርጎብኛል። ብትችሉ ደግሞ መሰለ ያለበት ሀገር ድረስ ሂዳችሁ ደግሞ ትልቁ መፍትሄ ያለው ስጋ ስለሆነ ያለውን ነገር ቢያረጋጋውና የዶክተር ጌታቸውንም ብር መልሶ ድርጅቴንም ሰርቼ ልመልስ፣ የድርጅቴን ዕዳ ሰርቼ መልሳለሁ ብያለሁ። ይህ ሁሉ ነገር አድርጋለሁ ብያለሁ። እባካችሁ በቃ እርዱኝ። በቃ ያለበት ሀገር ድረስ ተሄዶ በዛ አካባቢ ያላችሁ ሰዎች ጠይቁልኝ። በቃ የፈለገ ነገር ቢሆን ከእውነት አይሸሽም፣ ከእውነት አይርቅም። እኔንም ልጄንም ነው አውጥቶ የጣለን። ያለሁበት ሁኔታ ጥሩ አይደለም። ስለዚህ ባካችሁ እርዱኝ። በቃ ወደ መፍትሄ ድምፅ እንድትሆኝ እስከ መጨረሻው ድምፅ እንድትሆንኝ እፈልጋለሁ። ዳዊትም ስለ እግዚአብሔር ብለህ በቃ የምትችለውን ሁሉ አድርግልኝ፣ የምትችለውን ሁሉ ይሁን። በቃ አንተ በማር ሁነን የእናሱን አስማምተህ ይህን ድርጅት ማዳን ትችላለህ። ስለዚህ እሱንም የማጸነዋለሁ። በቃ ይሄ ነው የምለው። እሺ እሺ፣ አይዞሽ፣ እግዚአብሔር ከአንቺ ጋር ይሁን። በርቺ። ዳዊትን አግኝተሽ ማውራት አለብሽ በደንብ በደንብ። በዚህ ጉዳይ ላይ ከእሱ ጋር በምትችው አቅም ተስማምታችሁ ልዩነታችሁን ወደ ጎን አድርጋችሁ አንደኛ ድርጅቱን ማትረፍ፣ ሁለተኛ ደግሞ አንቺ የስራ መንገድሽን ብትጀምሪ መልካም ነው ያስባለሁ። ሌላው ራስን መጠበቅ፣ ራስሽን እንዳትጎጂ። ምክንያቱም አንቺ ከሌለሽ ባዶ አለቀ። ራስሽን እንዳትጎጂ። አንዳንድ የማይረቡ ሰዎች በሚናገሩሽ ንግግር ስሜትሽ እንዳይጎዳ፣ አበሻ እንድትወድቂ ትልቅ ነገሮች ሊያበጅ ይችላል። ስለዚህ እሱን በመጠንከር ማለፍ አለ። ብዙ ነገር ችለሽ እንደምታወሪ ያውቃል። ግን እግዚአብሔር ያጠንክርሽ፣ እግዚአብሔር ይርዳሽ። በተለይ የወደቀ ምንድነው ምሳር ይበዛዋል ነው የሚባለው እና አብረው ሲለማመጡ ሲለምኑሽ ሲያሸረግዱልሽ የነበሩ ሰዎች በሙሉ ያን ግርግሯ ስትፈጠር ሊርቁሽ፣ ሊሰድቡሽ፣ ሊያንቋሹሽ ብዙ ነገር ሊሉሽ ይችላሉ እና
አይዞኝ። እኔም ብሆን እግዚአብሔር ምስክሬ እንደ ወንድምሽ አፕራምሹ በምችለው ከጎንሽ ቆማለሁ። እኔ ብቻ ሳልሆን ብዙ የሚወዱሽ የሚያከብሩሽ ሰዎች አሉ። ያንንም አስቢ። ስለዚህ መውደቅ እንዳለ መነሳት አለ። ለትምህርትም ነው። እግዚአብሔር ምክንያት አለ። መውደቅ አለ፣ በህይወት ላይ መነሳት አለ። ከባዶ ተነስተሽ ትልቅ ነገር ላይ ደርሰሻል። የሆነ ነገር ሲፈጠር ደግሞ መውደቅ አለ፣ እንደገና መነሳት ደግሞ አለ። ስለዚህ እባካችሁ ጓደኛ ሆናችሁ ከሷ እጅ የበላችሁ ከሷ እጅ የሆነች ነገር ያገኛችሁ ወንድምና እህቶች ዛሬ ከሸሻችሁ ህሊናችሁን ጠይቁት። ህሊናችሁን ጠይቁ። ዛሬ እሷን የሸሻችሁ ካላችሁ ህሊናችሁን ጠይቁ። ስለዚህ አሁንም ወዳጆቿ ብዙ ልጆች ያሉ እኔ ጋ መጥተው ይሁንዬ እንዴት ሆነ ጉዳዩ ምን ደረሰ ሀረግ እንዴት ናት የሚሉኝ ብዙ ሰዎች ስላሉ ነው ወዳጆች። እግዚአብሔር ምስክሬ እና እግዚአብሔር ይስጣችሁ እናንተ ሰዎች በተለይ ከጎን የሆናችሁ በጣም በጣም ብዙ ወዳጆች ስላሉሽ አይዞኝ። ስለዚህ ዳዊት አደራ በሰማይ አደራ በምድር ይህንን ነገር በምትችለው አቅም ከእግዚአብሔር ታገኘዋለህ። ነገሩ ፋብሪካው ተስተካክሎ የታየ ጊዜ ያኛውም ትቢቱ ምናምን ቀንሶ ወደ መልካም ነገር ይመጣል ብዬ አስባለሁ። ልጅሽ ግን በጣም እንዴት እንዳሳደግሽው ባላቅም ትቢተኛ ልጅ አሳድገሻል። ከይቅርታ ጋር በጣም ትቢተኛ ልጅ። እንደዛ አይደለም። አሁን በቅርብ ነው አባቴ ቀይረው እንጂ ቲቶ ማለት በጣም ምስኪን ልጅ ነው። የእውነት ነው የምነግርህ ዮኒ፣ ምንም አያውቀውም። በቃ እንዴት እንዳደረገው ባህሪው እንደቀየረው ከእግዚአብሔር ያገኘው ወይ ድረስ በጣም በእውነት ቲቶ ነው የሆነብኝ። ለእኔ ራሱ ግራ እስኪገባኝ ድረስ ነው። እንደዚህ አይደለም። ቲቶ ማለት በጣም ልዩ ሰው ነው። በጣም ግን በቃ አባቱ ምን እንዳደረገው ፈጣሪ ያውቅ። እና እግዚአብሔር እርዳሽ አለው። በውስጥ አውራሽ አለው። የዳዊትን ስልክ አፈላልገች ስጪኝ። እንደሚመስለኝ ክፋት ያለው አይነት ሰው አይደለም። አሁን ሳስበው በእውነት ክፋት ያለው አይመስልም። ከአንቺ በሰማሁት ስላልሆነ በቃ አውርቼው ከእግዚአብሔር ጋር እና በቃ የሆነ ነገር ላይ እንደርሳለን። አይዞኝ፣ በዚህ ሳምንት ውስጥ የሆነ ነገር ላይ እንደርሳለን። እግዚአብሔር ከአንቺ ጋር የሆነ እናት አይዞኝ። እሺ እናት ሰላም። እሺ ይብዛ እናታችሁ። እኔ ሴት ልጅን መግፋት